ዛሬ በጣም ብዙ ሰዎች የሚቸገራቸውን አንድ ነገር እናነሳ። እሱ ምንድነው? ከማይጠቅማቸው ሰው መላቀቅ ይፈልጋሉ፣ ግን እንዴት ይላቀቁ? ከማይወዳቸው ሰው፣ ከማይፈልጋቸው ሰው፣ ከማይጠቅማቸው ሰው ወይ ደግሞ ከማይጠቅማቸው ሱስ መላቀቅ ይፈልጋሉ፣ ግን እንዴት ይላቀቁ? እኔ ከሱስ መላቀቅ እፈልጋለሁ፣ ግን እንዴት ልላቀቅ? ወይ ደግሞ ከማልፈልጋት ሴት ጋር መላቀቅ እፈልጋለሁ፣ ግን እንዴት ልላቀቅ? ወይ ደግሞ ከማይወደኝ ሰው ጋር መለያየት እፈልጋለሁ፣ ግን እንዴት ለያይ? ለምን? ህመም አለው። ከዛ የተነሳ ምን አይነት መርህ ይከተላሉ? የትንሽ ጊዜ ደስታ፣ የረጅም ጊዜ ስቃይ። ከሱስ የተላቀቀ ሰው፣ ሱስ ያለበት ሰው ከሱሱ ከተላቀቀ፣ ከሱሱ ለመላቀቅ ትንሽ ትግሎች አሉ። የሆነ መጥፎ ልማዶች አሉ። እዛ ልማድ ቦታ ላይ ሌላ ልማድ መተካት አለበት። ከዚህ ልማድ ለመውጣት ትንሽ ስቃይ አለው። የረጅም ጊዜ ግን እረፍት አለ። የተወሰነ ጊዜ ለመሰቃየት ፍላጎት የማይኖረን ከሆነ ረጅም ጊዜ ለመሰቃየት ፍላጎት ይኖረናል ማለት። ትንሽ ጊዜ ዋጋ ለመክፈል ፍላጎቱ ከሌለሽ ረጅም ጊዜ ዋጋ ለመክፈል ፍላጎቱ አለሽ። ዛሬ መስራት የማትፈልጉ ሰዎች፣ መድከም የማትፈልጉ፣ መጨነቅ የማትፈልጉ፣ ስራ የማትወዱ ሰው፣ ራሳችሁን ለመቀየር ማንበብ የማትፈልጉ፣ ራሳችሁን አፕዴት ማድረግ የማትፈልጉ ሰዎች ረጅሙን ህይወታችሁን በመቀመቅ ውስጥ በቃ እያሉ ለመኖር ፍላጎት አላቸው ማለት ነው። ዛሬ ዋጋ የከፈሉ ሰዎች ነገ በጥሩ ሁኔታ የመኖር እድላቸው ሰፊ ነው። ያ ማለት ግን ህይወታቸውን እስኪያጡ፣ ጤናቸውን እስኪያጡ ነጥብ እሱ አይደለም። ዛሬ ዋጋ የከፈሉ ሰዎች ነገ ተረጋግተው የመኖር፣ ነገን በነፃ የመኖር እድላቸው በጣም ከፍ ያለ። ዛሬን የሰሩ ሰዎች ነገ በነፃ ይኖራሉ ስለሚባል፣ ስለዚህ በጣም ከምትወዱት ሰው ጋር መለያየት የምትፈልጉ ከሆነ የምትከተሉት ወይ ደግሞ የምትጋፈጡት ከባዱን ነገር ነው። ከባዱን ነገር ማለት በጣም ተወጂዋለሽ፣ ምንም ጥያቄ የለው። በጣም ተወዳታለህ፣ ምንም ጥያቄ የለው። ነገር ግን አንተና እሷን እንኳን አንድ ቤት አንድ ሀገር የሚያኖር ነገር የለም። ይሄንን ደግሞ አይምሮ ያውቃል። ከዛ መላቀቅ ትፈልጋል። ለመላቀቅ መጀመሪያ አይምሮህ መወሰን መቻል አለበት። በቃ ሜንታሊ ሰንበዲ አትጠቅመኝም፣ አይጠቅመኝም፣ ይሄ ሰው ህይወቴን ያበላሻል፣ ክፉ ባልንጀርነት መልካሙን ጠባይ ታበላሻለች ይላል መጽሐፍ ቅዱስ። ከዛ የተነሳ ይሄ ሰው የሚጠቅመኝ ሰው የህይወት አጋሪ አይደለም፣ ረዳቴ አይደለችም፣ ረዳቴ አይደለም። ከዛ የተነሳ መቶ ፈልጋለሁ። እኔ አናጺ ነኝ፣ የአናጺ ረዳት ነው የሚያስፈልገኝ። እኔ ግንበኛ ነኝ፣ የግንበኛ ረዳት ነው። እኔ ካሜራማን፣ የካሜራማን ረዳት ነው የሚያስፈልገኝ። እኔ ካውንስለር ከሆንኩ የካውንስለር ረዳት ነው የሚያስፈልገኝ። ሰው የሚጠቅመው ረዳቱ ነው የሚጠቅመው። ረዳትን ማትሆን ቤት፣ ይሄ ወጥ ቤት ያለችን ቤት አንተ ኮንስትራክሽን እንትን ቤት ረዳት ብታረጋት፣ ለወጥ ቤት ረዳት የምትሆነው ቤት እዛ ቤት ልክ ይሄ የብሉይ ኪዳን የነበረው ግንብ ቋንቋቸው ተደበላልቆባቸው አንዱ ውሃ ሲል አንዱ ድንጋይ ያቀብላል፣ አንዱ ወደ ላይ አውጣ ሲል አንዱ ወደ ታች ያወርዳል። አቀበለኝ ሲል ምታኛ ላይ ይመስለዋል። እና ቋንቋቸው ተደበላልቆባቸው ገደል እንደገቡ ሰዎች ማለት። አንተ ወንድ ከሆንክ የምታስፈልግ ረዳት ነች። አንቺ ሴት ከሆንሽ የሚያስፈልግሽ ረዳትሽ ነው፣ አጋዝሽ ነው፣ የሚያበረታ የሚያግዝ ነው። ከዛ የተነሳ ከማይሆን ሰው ጋር ከተጣመርክ አንተ ወደዚህ ስትለው እሱ ወደዚህ ይላል፣ አንቺ ወደዚህ ስትይ እሱ ወደዚህ ይላል፣ አንተ ወደዛ ስትላት እሷ ወደዚህ ነው የምትሄደው። ለምን? ያንተ አይደለችም። ይሄ እዚህ ቦታ የምትገባ የግራ ጎን አይደለችም። ለአንተ ቦታ የምትገባ አይደለችም። ያንተን አይደለም ያገኘው። ከዚህ የተነሳ ከእንደዚህ አይነት ሁኔታ ለመላቀቅ መጀመሪያ አትጠቅመኝም፣ ይሄንን እመን። በተለይ ሰው ከወደዳችሁ መርህ ተከተሉ። አብረን እንዋደዳለን፣ ጥያቄ የለም። ነገር ግን አብረን እንሄዳለን ወይስ አንሄድም? አብረን የምንሄድ ሰዎች ነን ወይስ የምንሄድ ሰዎች አይደለም? ይሄንን ነገር እርግጠኛ ከሆነች ከዛ በኋላ ሜንታሊ በቃ ሰንበዲ አይጠቅመኝም። ከዛ የተነሳ ቁጭ ብላ ስትራቴጂ ይሄ መስመር ወረቀት ላይ መስመር አስይዛ እንዴት ነው ከእንደዚህ አይነት ነገር የማወጣው ብላ መስመር ታስይዛለች። ከሰንበዲ ጋራ የሚያገናኝ እሳት አደጋዎች አንድ 3 መርህ አላቸው። እሳትን ለማጥፋት መጀመሪያ ማስራብ፣ ከዛ ማፈን፣ ከዛ ማጥፋት ይባላል። መጀመሪያ ማስራብ ማለት ራሱ እሳቱ እየተቀጣጠለ የሚሄድበትን ቦታ ማስራብ። እያስራብከው ከሄድከው ወደዛ አይቀጣጠልም፣ ባለበት ይነዳል እንጂ ኦልሬዲ የነደደው መኪና ነደዋል። አትሊስት ወደ ቤቱ አይሄድም። መጀመሪያ ማስራብ ነው፣ ከዛ በኋላ ማፈን ነው፣ ሶስተኛ ላይ ማጥፋት ነው። ይሄ መርህ አላቸው እና መጀመሪያ አንተና እሷን ሰው የሚያጋግለውን ነገር ትቀንሰዋል። ለምሳሌ በቀን 4 የሚደዋውሉ ከሆነ ይቀንሳሉ፣ 2 ያደርጋሉ፣ ከዛ በኋላ 1 ያደርጋሉ፣ ከዛ በኋላ በ1 ቀን ያደርጋሉ፣ ከዛ በ2 ቀን ያደርጋሉ፣ ከዛ በ3 ቀን ያደርጋሉ። ከአይን የራቀ ከልብ ይርቃል እንደሚባለው እየራቀ ከጠባሳው እየራቀ ስለምትሄድ ከሀሳብም ከስሜትም ሙሉ ለሙሉ ይወጣል ማለት አይደለም። ረሳዋ ስትላት ልትመጣ ትችላለች፣ ወይ መንገድ ላይ ልታገኛት ትችላል፣ ወይ ፌስቡክ ላይ ወይ ኦንላይን ወይ ቲክቶክ ላይ ልታገኛት ትችላል። ነገር ግን በቃ ከሀሳብ መጀመሪያ እያረካት ስለነበረ ከሀሳብ ያረካትን ሴት ከስሜት ታረቃታል፣ ከስሜት ያረካትን ሴት ከሰውነት ታረቃታል፣ ከሰውነት ያረካትን ሴት ከህይወት ታረቃታል። አንቺ መጀመሪያ ከአይምሮሽ ነው ከሀሳብሽ ማራቅ፣ ከዛ ከስሜትሽ ይርቃል፣ ከዛ በኋላ ከአካልሽ ይርቃል፣ ከዛ በኋላ ከማንነትሽ ሰውየው ይርቃል። ጠባሳው ግን እዛ ቦታ ቁጭ ይላል። ከሱ ጋር ያሳለፍሽው ነገር እንዳለ የሚረሳ አይደለም። አለበለዚያ የማይጠቅማችሁ ሰው ቶሎ ኖ ማትሉ ከሆነ፣ በቃኝ ማትሉ፣ አልፈልግም ማትሉ ከሆነ እመኑኝ የሆነ ቀን እሱ አልፈልግም ይላችኋል። እድሜያችሁን፣ ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን ከበላ በኋላ
በተሳሳተ መንገድ እየተሄደ የተስተካከለ ውጤት ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 4050 ላይ ደውሉልን። መልሕቅ እኔ በጣም ብዙ የሚያሳዝኑ ሴቶች አሉ። 11 ዓመት፣ 10 ዓመት፣ 9 ዓመት፣ 8 ዓመት፣ 7 ዓመት ቁጭ ብለው ወንድ ይጠብቃሉ። ቁጭ ብለው ከዛ ብንን ስትል 36 ዓመት ሞልታለች። ብንን ስትል 34 ዓመት ሞልቷል። ብንን ስትል እድሜዋ ሄዷል። ብንን ስትል በዚህ በኩል አታገቢም ወይ? አንቺ በስራ ስኬታማ ነሽ፣ ነገር ግን ትዳር ላይ ዜሮ ነሽ። አንተ በስራ ስኬታማ ትዳር ላይ ግን ዜሮ ነህ። ሰው ስላለ ማለት አይደለም። ነገር ግን በቃ ራስህ ወሳኝ ብትሆንም ሰው በዚህ በኩል መቼም ያንተን ጥሩ ነገር ይፈልጋል ይጠይቃል፣ ያንቺን ጥሩ ነገር ይፈልጋል ይጠይቃል። ስለዚህ የማይጠቅማችሁን ሰው ከህይወታችሁ ማውጣት ከፈለጋችሁ መጀመሪያ በሐሳባችሁ እመኑበት። አይጠቅመኝም ወይ እና አንግባባም ወይ? እሱን ካናምናችሁ መጀመሪያ ከሐሳባችሁ ማራ፣ ከዛ ከስሜታችሁ ይርቃል፣ ከዛ ከሰውነታችሁ አርቁ፣ ከዛ በኋላ ደግሞ ከማንነታችሁ እየራቀ ነው። ከሱ ህይወት መውጣት እፈልጋለሁ፣ ህመሙን ግን መጋፈጥ አልፈልግም። አንዴ እኔ ከስተመር አለና በጣም ወዳታለሁ፣ መለየት ግን እፈልጋለሁ። ለምን ከኔ ጋር አትሄድም? በጣም ቺት ታደርጋለች፣ በጣም ባለሀብት ነው የምትወደው፣ በቃኝ አትልም፣ አታመሰግንም እና የምትሆነኝ ሴት አይደለችም። መተው እፈልጋለሁ ግን መተው አልቻልኩም አለ። እሷም እኔ እናንተ አብረን አንሄድም፣ ፕሊዝ ከዚህ በላይ ልጎዳ ካልፈልግም አለች። ከዚህ በላይ ልጎዳ አልፈልግም፣ እኔ እናንተ አብረን አንሄድም አለ። ይሄንንም እያወቀ ማቆም አልቻለም። ማቆም ያልቻለው ምንድነው? ይሄ ሱስ አለ አይደለ? የለመድ ነው። ያንን ልማድ ነው ማቆም ያቃተን እንጂ እሷን መተው አይደለም የከበደው፣ ልማዱን መተው። ያንን ልማድ ደግሞ በሌላ ልማድ ከተካኸው 100% እርግጠኛ ነው። መጀመሪያ ግን ልማዱን በሌላ ልማድ መተካት አለ። ከእሷ ጋር የነበረውን ሱስ ምናልባት ስፒሪቹዋል ፓርት ላይ፣ ምናልባት ከእናት ጋር፣ ምናልባት ከእህት ጋር፣ ምናልባት ከጓደኞች ጋር፣ ምናልባት በስራ ዓለም፣ ምናልባት በትምህርት ራስን ከወጠርከው ትንሽ ጊዜ ህመም አለው ምናምን። ሁላችንም እኮ ቆስለን ያንን ሰው አተን ትተነው እናውቃለን። ስለዚህ በተቻለ መጠን ከእንደዚህ አይነት ነገር መውጣት የምትፈልጉ ከሆነ በጣም ፎከስ አድርጋችሁ 24 ሰዓት ራሳችሁ ላይ ስሩ። ትንሽ ጊዜ ስቃይ አለ፣ የረጅም ጊዜ ግን ረፍት አለ። አለበለዚያ እድሜያችሁም ጉልበታችሁም ጊዜያችሁም ገንዘባችሁም ጨርሳችሁ ያ ሰው አጠገቤ ያለ ብላችሁ ደግሞ በጣም የሚገራርሙ ማጣት የማትፈልጉት ሰዎች አታችሁ ከዛ በኋላ የሚገርም ህይወት አይደለም የምትኖሩት። በጣም መጥፎ በጸጸት የተሞላ ህይወት ነው የምትኖሩት። ስለዚህ በተቻላችሁ መጠን ነው በጣም የማይጠቅማችሁ ከሀሳባችሁ፣ ከስሜታችሁ፣ ከአይምሯችሁ፣ ከሰውነታችሁ፣ ከማንነታችሁ ጋር የማይሄድን ሰው ከህይወታችሁ ለማውጣት ከባዱ ነገር ተጋፈጡ። ከዛ በኋላ ህይወት ቀላል። ከባዱ ነገር ተጋፈጭ። ከዛ በኋላ ህይወት ቀላል። ከዛ የሚጠቅምሽን ነገር ድጋሚ ደግሞ ሰው ካገቡ በኋላ ከማሰብ መጀመሪያ አስቢና ተረጋግተሽ ካሰብሽ በኋላ ወደ ህይወቴ ሊመጣ ይገባል ወይስ አይገባም? እሱን አስቢ። ከዛ ካሰብሽ በኋላ ያን ሰው ከህይወትሽ ማውጣት። ስለዚህ በተቻላችሁ መጠን ይሄ ከማይወዳችሁ ሰው መለየት የምትፈልጉ ከሆነ መጀመሪያ በሐሳባችሁ እመኑበት። አለበለዚያ ነገ ህይወታችሁን አደጋ ላይ ይጥላል። አንዳንድ ሴቶች በዋዛ ፈዛ በዛ በዚህ በሚረባም በማይረባም ህይወታቸውን አባክነው ለካ በተለይ ደግሞ ሴቶች ተጠንቀቁ ፕሊዝ። ወንድ ቢሆን ችግር የለውም፣ በ60 ዓመቱም በ40 ዓመቱም። ሴት ስትሆን እድሜ ይገድባታል። በትንሹ ከ30 በታች ማግባት አለባት። ሌላው ቢቀር እንኳን እስከ 35 ዓመት ልጅ መውለድ አለባት፣ አንድ ልጅ። ሌላው ቢቀር አለበለዚያ አደጋው በጣም ከባድ። በዛ ላይ አይምሮ ጤና ላይ ጥሩ እንዳልሆነ ጥናቶች እየወጡ ነው። የህክምና ባለሙያዎች በቃ በተለይ በእድሜ ከገፋ በኋላ የሚወለድ ልጅና ቀድሞ የሚወለድ ልጅ እኩል እንዳልሆነ ይነገራል። ስለዚህ በተቻላችሁ መጠን ይሄን ትንሽ አስቡበት ለማለት እወዳለሁ። አመሰግናለሁ በጣም። ስለ ትዳሬ መማከር፣ ስለ ፍቅር ህይወቴ መማከር እፈልጋለሁ ምትሉ፣ ራሴ ላይ መስራት እፈልጋለሁ ምትሉ ካላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በኦንላይን ስልጠናው ማግኘት ከፈለጋችሁ ፊት ለፊታችን ባለው ሰኔ 9 ስልጠናው ይጀምራል። ለበለጠ መረጃ 09774050 ላይ ደውላችሁ ተመዝግቡ። ጥቂት ቦታዎች ይቀሩናል። የትዳር ሐኪም መጽሐፍን ገዝታችሁ ስለ ፍቅር ህይወት፣ ስለ ትዳር ህይወት ማንበብ ትችላላችሁ፣ መረዳት ትችላላችሁ። እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ በቅርብ አዳዲስ ፕሮግራሞችን ይዘን እንመጣለን። ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። አዲስ አበባና አካባቢው ያላችሁ ደግሞ ዘውትር ማክሰኞ ነፃ ስልጠና አለ፣ እንዳያመልጣችሁ። ራሳችሁ ላይ መስራት ከፈለጋችሁ ይሄ ስልጠና እንዳያመልጣችሁ። አመሰግናለሁ።